አሁን አንቺ ሩታ ማለት ነው ሰው ሆነ ሴት ሆነሽ አሁን ነፂን መሳደብ አሟራናለሽ አቅሟለሽ እያለቀሽ እየለመንሽ አይደለ እንዴ? አልፈልግሽም ስትበይ ድረስ እህቶቹ ወንድሞቹ ጋር ስታለቅሽ የነበረው ወደ አንቺ እስከሚመጣ ድረስ አሁን ነፂን ርካሽ ትንሽ አታፍሪም ወይ? ጉድ እንደው ለራሴ ሳጧ አያሳንሱት አብራማት የራሽን ጉሽን ደብቀሽ አንቺ ደግሞ ወደሷ ነዚህ መሳደብ እንትን አቅም የለሽም ሞራንም የለሽም። ሰላም ጤና ይስጥልኝ ውድና የተከበራችሁ ሰለይኩም ላይ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ይቻ አዲስ ነውና ሰብስክራይብ ላይክ ሼር በማድረግ አበረታቱኝ። እንግዲህ ትናንትና በቀደም ዕለት እንደዛ ስትሳደብ ነበረ ማለት ነው። አንቺ ርካሽ ነሽ እባሌ ገሄድሽ ሙጭጭ አልሽበት እንደዚህ አልሽበት። አሁን አንቺ ምኑ ሞራል አለሽና ነው? ሲጀመር መጀመሪያ ላይ እኮ ቪዲዮ አለ እኮ በቃ ዝቅ ብለሽ ወደታች ብታዩ ማለት ነው ማንነትሽ ማለት ነው። አልፈልግሽም እየተባልሽ እያልሽ በቃ እንዱ በቃ ያዙ ልቀቁኝ እያልሽ ማለት ነው። እና አንቺ አሁን እንደዛ የማድረግ ሞራኑ የለሽም። እሷን የመሳደብ ሞራኑ የለሽም። የራሷ ጥፋት ሊኖር ይችላል፣ አዎ አለ። ነገር ግን አንቺ በጭራሽ እንደው በቃ ሶልቭ አያደርግም ኔቨር ማተር አያደርግም እያልሽ ማለት ዱባይ መምጣት እንግሊዘኛ እንትን ማለት አይደለም። መጀመሪያ በደንብ ሁሉንም ቻይ እንግሊዘኛ፣ ከዛ በእንግሊዘኛ አውሪ ማለት ነው። ወይ እንግሊዘኛው ግን ከየት ነው የምታመጪው? ሶ አረ ምንድነው ሶ ጉድ እኮ ነው። ለምን በቋንቋሽ አታወሪም? ማተር አያደርግም፣ ሶልቭ አያደርግም። ምን ትዜ ኦኬ ስለረድታኝ የሩታ አበቦች ማለት ነው። አብረሽ ማልፈልገ በቃ ሰልችቶኛል፣ ደክሞኛል። ከውን በኋላ ጨጓራ የተቃጠለ ኳላ ጨጓራ ይቀጥል ብሏል። ካልፈለገች መሄድ ትችላለች። እኔ ገና በዚህ በልጅነት እድሜ ለምን እቃጠላለሁ? ትዳር እኮ በምክክር ነው አለ። ትክክል ነው። ደግሞ አንቺ ነፃነት የምትይው ማለት ነው። እንዴት ነው ትናንትና እንዴት ነው እንደዚህ የሚያደርግሽ? ነውር አይደለ እንዴ? ካልሄድክ እኔ አልሄድም። ያምሻል እንዴ ወንድ ልጅ እኮ ሲፈልግ ነው። ካልፈለገሽ እኮ አልፈለገሽም ነው። ምን ሆነሽ ነው እንዴ? ምን ሆነሽ ነው? አልገባኝም። ግዴታ ሙጭጭ አድርገሽ ልትይዙ ነው እንዴ? ኖር እኮ ነው እንደዚህ አይደረግም። አንተ ካልሄድክም አንተ ሄድክ ሄዳለሁኝ እንዴ? ኧረ በእናትሽ በቃሽ፣ ተፋችሁ እንዴ? ልጁ መሀል ላይ ሆኖ ባህር ውስጥ እንዳለ እንትን እየተዋለለ ነው። ደዳ ገብቷል። ይቺ ሙጫሊ እንትን ብለዋለች። አንድ ጊዜ ሄዳለሁ ደግሞ ትናንትና ሩታ እንደዚህ አለች። አሁን እኔ ቤት ብትመጣ ትምጣ። ከዛ ይሄኛው አቤል ደግሞ ምንድነው የሚያሽቃብጠው? ምንድነው ይሄ? ውሽማ ነው ወይስ ምንድነው? አልገባኝም። ሁሉ ጊዜ ለሩታ የሚያሽቃብጠው ማለት ነው። አልገባኝም። የማን ጓደኛ ነው ግን? ያብርሽ ጓደኛ ነው። ተራዲዮ ማን የተለው ሂጂን የሆነ ነገር ሲጀመር እሷም ቤተሰብ እናላትና ነው። ክብረቢስ ከሯን ጥላ አይደል እንደ ያመጣቸው ምን ከቤተሰብ አላትና ነው። ምን ቤተሰብ አላት? እንደ ሰው እንደ ሴት እንደብላ ታውቃለች እንዴ? ሁሉ ጊዜ ውሸት ኑሮ ነው እንትን የምትይው። የራሳችሁ ነገር እናንተ ብትሰሩ እኮ በቃ ምንም የዚህን ያህል ውጣ ወረድ የለውም ነበረ። እናንተ በቃ ብር ስለለመዳችሁ የውሸት አለም በቃ በውሸት ህዝቡንም በውሸት እንትን አላችሁት። ውሸት በጣም እንደው አይሰለቻችሁ? ይሰለቻል እኮ በጣም እኮ ነው የሚሰለችው። በጣም ይሰለቻል። ትናንትና አልሄድም አልሽ፣ በቀደም እሄዳለሁ ስትይ አልነበረ? ትናንትና አልሄድም አልሽ ማለት በየደቂቃው ሀሳብሽን ምገኝ። አብረሽ ደግሞ እኔ አልፈልግም በቃ ከሄዴት ሄዳ ነፃነት ደግሞ አንተ ካየከኝ አልሄድም ነው አይደለ እንዴ? እንደ ነፃነት እኮ በጣም እኮ የምታምረው ነሽ። ካልወፈርሽ ሳይዝሽ ምናምን መቀመርግሽ ምናምን ሩታንም ቡንስት ነው የምታደርገት ማለት ነው። ሩታ እኮ ኮሜንትን ፊልተር እኮ ነው እንደዚህ ያደረገ ጥርሷ፣ ከንፈሯ፣ ጥቁረቷ ማለት ነው እንትን ፊልተር ነው እንደዚህ ያደረገት ማለት ነው። እና አንቺ ምንም ያወጣልሽ ቆንጅዬ ነሽ። ከሱ የበለጠ ሸባላ ታገኛለሽ ማለት ነው። ስለዚህ እንትን አትበይ ማለት ነው። አትበላሽ ህይወትሽን እንትን አትበይ። በቃ በሱ እንትን አትበይ፣ በሱ አታስቀሪ ማለት ነው። ነውር ነው እንደዚህ አይደረግም። እንደዚህ አታድርጊ እሺ። ህይወትሽን እንትን ማለት የለብሽም አንቺ
ማለት በቃ ማለት ሰው ይንቀሻል እንደዚህ። አሁን ትናንትና አልሄድም በቃ አልሄድም እንደዚህ ነው አልሄድም በዚህ ወጥቶ በዚህ ገብቶ ማለት የለብሽም በፍጹም ማለት ነው። እንዴት እንደዚህ ያለሽ በሱ እኮ ካልፈለገሽ መቼም በግዴታ አብራችሁ አትኖሩም አይደል እንዴ? ከሩታ ጋር ራሱ ግራ ገብቶታል እሱ እና ማለት ነው። ሩታ አንቺ እንትናና ሩት እነዚህን የመሳደብ ሞራል የለሽም ማለት ነው። የሩታ በጎች ደግሞ ሩታዬን ይሽጋ ሩታዬን ይልታሉ ሸታሞች። ሸገም ሳትሆን ቀርታለች። ሸገም ሆናት ታውቅም ሲጀምር ማለት ነው። ደሞም አትሆንም። ስለዚህ ከመታተረ ዝም ብላችሁ አታሽቃውጡ። በመልክማ ነፂናት የምትበልጣት ማለት ነው። እና ደግሞ መጨቃጨቅ በቃ 24 ሰዓት እንዴ! ልጁን ሰላም ስጪው እንጂ ምን ነው? ምን አለ ልጁን ሰላም ብትሰጪው? ሰላም ስጪው ልጁን ምን ነው እንዴ? ምን ሊያደርግ በኋላ ምን ልታደርጉ ነው? አንቺ ጉድ እኮ ነው። እንደዚህ አይደረግም። በቃ ሰላም ስጪው ልጁን ሰላም ስጪው እንትን ይበልበት። አንቺ ሁሉ ጊዜ ያዙ ይልቀቁኝ ባልሽ ቁጥር እሱ መሰቃየት አለበት እንዴ? እሱ መሰቃየት አለበት እንዴ? መሰቃየት የለበትም። ስለዚህ ያዙ ይልቀቁኝ እንደዚህ ነው በዚህ ወጥቶ በዚህ ገብቶ በዚህ ወጥቶ በዚህ ገብቶ ምንትሴ አትበይ ለማለት ፈልጋለሁ ለማለት ፈልጌ ነውና እናማ ጥሩ አይደለም እንደዚህ አታርጊ። ይደብራል። አይደረግም ነውር ነው። በቃ ትደርሽ የሚስ ከሆነ አጥብቀሻሽ አለዚህ ተፋችውና ልጁ በቃ የራሱ ነው ሲኖርበት። ልጁ እኮ መሀል ላይ ገብቶ እኮ ሊያገባ እኮ በቀደም እኮ በጥፊ ስትመጪው እኮ ለአንቺ ክብሩ ብሎ ነው እንጂ አንቺ መምታት አላቃተውም። እንዴት ሚዲያ ላይ ትመጪዋለሽ? ወይስ የተመታችሁበት እንትን ለምን አልቆረጣችሁትም? መቁረጥ ነበረባችሁ። ለምን አልቆረጣችሁትም? እንደዚህ አይደረግም ነውር ነው። እሺ ባልሽን አሳልፈሽ ለሚዲያ ትሰጫለሽ እንዴ? እንደዚህ አይደረግም። እንደዚህ አታርጊ። ነገ አንቺ እንደዚህ ልጅሽ እኮ ቪዲዮሽ ላይ ያዋለገ ይሄ ቪዲዮ ብጠፋ አይደለም። እሺ ይሄ ቪዲዮ የሚጠፋ አይደለም። ልጅሽ ቪዲዮሽን ያያዋል ባንቺ ያፍራልና እንደዚህ አታድርጊ። ጥሩ አይደለም አልሻለሁኝ ማለት ነው። ጥሩ አይደለም ማለት በቃ ማለት ትዳርሽ ረጋ ብለሽ የምትሽ ከሆነ እስኪ እንደው አንድ ቀን ቡና አፍልተሽ ምናምን ፏፏፏ ብለሽ እስኪ ነይ። ሁልጊዜ ሶፋ ላይ ቁጭ እንዳልሽ ሁልጊዜ ውሸት አለም እንደኖራችሁ የራሳችሁን ህይወቱ በራሳችሁ ቢዝነስ ብትመጡ የራሳችሁን ስራ ብትሰሩ በቃ ሳካን ብትሉ እኮ ሰው ራሱ ይወዳችኋል። ሰው የማይወዳችሁ ውሸት ስለምታመጡ እኮ ነው። ለጊዜው ይላችኋል ሰው ውሸት ስለሚወዳ ግን እየጠላችሁ ነው የሚሄደው። አሁን ከአመት ከሁለት አመት በኋላ እናንተን ቸክ የሚያደርግ ራሱ የለም። ቸክ አያደርጋችሁም ብዙ ነገራችሁ ማለት ነው። ለምን እናንተ ያላችሁት የውሸት አለም ነው። የውሸት አለም በጣም ነው የሚያስጠላው። ሁልጊዜ መዋሸት፣ ሁልጊዜ እንትን ማለት፣ ሁልጊዜ ያዙ ይልቀቁኝ፣ ሁልጊዜ ያዙ ይልቀቁኝ በጣም ይደብራል። ስለዚህ እናንተ ናችሁ የምትጎዱት ለማለት ፈልጌ ነው እና አትዋሹ።